ሰሞኑን አማራ ባንክ ቤት ውስጥ የተሰማ አዲስ መረጃ አለ። መረጃው ያን ያክል አስደሳች አይደለም። ምንድነው የተሰማው የሚለውን በዛሬ ቪዲዮ ተሰማላችሁ። በተጨማሪም ደግሞ በሰሞኑ የባንክ ምንዛሬ ላይ ስንመለከት የአንድ የአሜሪካ ዶላር በአንድ ሳምንት ልዩነት ውስጥ የዶላር ዋጋ ጭማሪ አሳይቷል። ይህንን በተመለከተ በሁለቱ ሀሳቦች ላይ ዝርዝር መረጃ የምሰጣችሁ ይሆናል። አብራችሁን ቆዩ። ሰላም እንዴት አላችሁ? የተወደዳችሁ የከፍት ዩብ አድማጭ ተመልካቾቻችን እንዴት አላችሁ? ዛሬ የምናስደምጣችሁ መረጃ ዶክተር ዮሐንስ አያሌው የጸደይ ባንክ ፕሬዝዳንት ለመሆን ከስምምነት መድረሳቸውን በሰበር መረጃ ሰምተናል። የአማራ ባንክ ስራ አስፈጻሚ በመሆን ሲያገለግሉ የቆዩት ዶክተር ዮሐንስ አያሌው በቅርቡ የፕሬዝዳንት ለውጥ ባደረገው ጸደይ ባንክ ውስጥ አቶ መኮንን የለውም ወሰንን ተክተው ለመስራት ከስምምነት ላይ መድረሳቸውን ካፒታል ጋዜጣ ምንጮቹን ጠቅሶ ዘግቧል። ዮሐንስ ቀደም ሲል በኢትዮጵያ ብሔራዊ ባንክ ምክትል ገዢነትና ዋና ኢኮኖሚስት እንዲሁም ደግሞ በኢትዮጵያ ልማት ባንክ ፕሬዝዳንትነት ያካበቱትን ሰፊ ልምድ ይዘው ከመስከረም 3 ቀን 2017 ዓ.ም ጀምሮ የአማራ ባንክን ሲመሩ የቆዩ ቢሆንም አሁን ግን ወደ ጸደይ ባንክ ለመዘዋወር መወሰናቸው ታውቋል። ይህንን ተከትሎም አማራ ባንክ ባዶ የሆነውን የዋና ስራ አስፈጻሚ ቦታ ለመሙላት ብቁ የሆኑ አመራሮችን ለማፈላለግ ፍለጋ ላይ መሆኑን ከውስጥ ምንጭ የተገኘው መረጃ ጠቁሟል ብሏል ካፒታል ጋዜጣ። ቀድሞ የአማራ ብድርና ቁጠባ ተቋም ወደ ባንክነት በመሸጋገር ጸደይ ባንክ ተብሎ ከተሰየመ በኋላ ባንኩ በፕሬዝዳንትነት ሲመሩ የቆዩት አቶ መኮንን የለውም ወሰንን በምን ምክንያት ኃላፊነታቸው እንደለቀቁ እስካሁን በይፋ የተነገረ ነገር እንደሌለ መረጃው አመልክቷል። አቶ መኮንን ስራቸውን መልቀቃቸውን ተከትሎ በአማራ ክልል ምክትል ፕሬዝዳንት ዶክተር ደረሰ ኃይሉ የሚመራው የባንኩ ዳይሬክተሮች ቦርድ ወይዘሮ የሽመቤት ተፈራን በተጠባባቂ ፕሬዝዳንትነት መመደቡ የሚታወስ ነው። ይሁን እንጂ ባንኩ አሁን ካለበት ከባድ የፋይናንስ ሁኔታ አንጻር ዶክተር ዮሐንስ በቋሚነት ለመሾም ስምምነት ላይ መድረሱ ተመልክቷል። ጸደይ ባንክ በቅርቡ ይፋ ባደረገው የ2017 ዓ.ም የሂሳብ ዓመት የሥራ አፈጻጸም ሪፖርት መሠረት 2.13 ቢሊዮን ብር የሚጠጋ ከፍተኛ ኪሳራ ማጋጠሙን አስታውሷል። ይህ ከፍተኛ የፋይናንስ ክፍተት ባጋጠመበት ወቅትም ዶክተር ዮሐንስ ወደ አመራርነት መምጣታቸው ባንኩ ከኪሳራ ለማውጣትና ወደ ትርፋማነት ለመመለስ ካለው ከፍተኛ ተስፋ የመነጨ እንደሆነ ይገመታል ሲል በሪፖርቱ አመልክቷል። በማስከተል የምነግራቸው መረጃ ደግሞ በአንድ ሳምንት ልዩነት የዶላር ዋጋ ጭማሪ ማሳየቱን ተከትሎ ከፍተኛ የመግዣው ዋጋ 155 ብር ከ05 ሳንቲም መድረሱን የተነገረው መረጃ ይሆናል። የኢትዮጵያ ብሔራዊ ባንክ በሕገ ወጥ የውጭ ምንዛሬ ገበያ ላይ የታየውን የዋጋ መናር ለመቆጣጠር እየወሰደ በሚገኘው እርምጃም ጥር 26 ቀን 2018 ዓ.ም በባንኮች በኩል የሚሸጠው የዶላር ዋጋ 155 ብር ከ05 ሳንቲም ብር መድረሱ ታውቋል። ይህ እርምጃ የወጣው በጥቁር ገበያ የዶላር ዋጋ እስከ 190 ብር አሻቅቦ በነበረበት ወቅት ነው። የዶላር ፍላጎቱ ድንገት የጨመረው በቻይና አዲስ ዓመት ምክንያት እንደሆነ መረጃዎች ያመለክታሉ። የካቲት ወር ላይ በቻይና ፋብሪካዎችና ወደቦች ስራ ስለሚቆሙ ኢትዮጵያውያን አስመጪዎች እስከ ሚያዝያና ግንቦት የሚበቃቸውን ዕቃ አሁኑኑ ለማዘዝ ዶላር ፍለጋ ወደ ገበያው ጎርፈዋል ነው የተባለው። ይህ ግፊት በጥቁር ገበያው ላይ ትልቅ የዋጋ ንረት ፈጥሮ እንደነበረም ተሰምቷል። ይህንን የፍላጎት ግፊት ለመቀነስ ባንኩ ባለፈው ሳምንት ጥር 19 ሪከርድ የሆነውን የ500 ሚሊዮን ዶላር ልዩ ጨረታ በማካሄድ ባንኮች የአስመጪዎችን ፍላጎት እንዲያሟሉ ማድረጉ ተሰምቷል። በሌላ በኩል ባንኮች የብድር ሰነድ ኤልሲ ሲከፍቱ የጉምሩክ ኮሚሽንን የዋጋ መረጃ እንዲጠቀሙ ታዘዋል። ይህም አስመጪዎች ዕቃዎቻቸውን ከከፍተኛ ዋጋቸው በታች በማስመዝገብ በሕገወጥ መንገድ ዶላር እንዳያወጡ ይከለክላል ተብሏል።
ማክሰኞ ጥር 26 ቀን 2018 ዓ.ም በተካሄደው 17ኛው ዙር ጨረታም ባንኩ $70 ሚሊዮን ለገበያ ማቅረብ መቻሉ ታውቋል። በዛው ጨረታው የታየው የ155.05 ብር ከባለፈው ሳምንት የ23 ሳንቲም ጭማሪ አሳይቷል ተብሏል። በዚህ ጨረታ በባንኮች በኩል የቀረበው የፍላጎት መጠን $127.25 ሚሊዮን በመሆኑ አቅርቦቱና ፍላጎቱ ባለመጣጣሙ ምክንያት በባንኮች መካከል ከፍተኛ ፉክክር ተፈጥሮ እንደነበረ የዘርፉ ባለሙያዎች ተናግረዋል። በዚህም ምክንያት በጨረታው ከተሳተፉ 19 ባንኮች መካከል ዶላር ማግኘት የቻሉት 8 ባንኮች ብቻ ሲሆኑ በጨረታው የቀረበው ዝቅተኛውን የመግዣ ዋጋ ደግሞ 154.8141 ብር ሆኖ ተመስግቧል። የዘርፉ ባለሙያዎች እንደሚሉት ብሔራዊ ባንክ ባለፉት 2 ወራት ብቻ ወደ $890 ሚሊዮን ለገበያ ማቅረቡ በጥቁር ገበያና በባንክ መካከል ያለውን ልዩነት እያጠበበው ይሄዳል የሚል ተስፋቸውን ገልጿል። የዚሁ ጨረታ ዋጋ መጨመርም ገበያው ወደ ትክክለኛ የዋጋ ግኝት እየሄደ መሆኑን ያሳያል ነው ያሉት። ከዚሁ ጋር ተያይዞ ዓለም አቀፉ የገንዘብ ዝውውር IMF ከሰሞኑ ባወጣው ሪፖርት በባንኮችና በትይዩ ገበያ ወይም በተለምዶ ጥቁር ገበያ በማለት በሚጠራው መካከል ያለው የዋጋ ልዩነት በቅርብ ሳምንታት ውስጥ ወደ 13 በመቶ ከፍ ማለቱን ይጠቅሳል። በዚህም ከመስከረም እስከ ጥቅምት አጋማሽ ድረስ ባለው ጊዜ ውስጥ በይፋዊ የባንክ ተመንና በጥቁር ገበያው መካከል ያለው ልዩነት ከ10 በመቶ በታች ወርዶ የነበረ ቢሆንም አሁን ላይ ግን ልዩነቱ በድጋሚ እያገረሸ መምጣቱ እየተነገረ ነው። ለዚህም እንደ ዋና ምክንያት የተጠቀመው የኢትዮጵያ ብሔራዊ ባንክ ከፍተኛ መጠን ያለውን የውጭ ምንዛሬ ከጨረታው ውጪ ለኢትዮጵያ ንግድ ባንክ መሸጡ ነው ያለው ድርጅቱ። ይህም የምንዛሬ ተመኑ በገበያ ውስጥ ያለውን ትክክለኛ የፍላጎትና የአቅርቦት ሁኔታ እንዳያነጻጽር አድርጎታልም ብሏል። በተጨማሪም ብሔራዊ ባንክ በሚያካሂደው የውጭ ምንዛሬ ጨረታ ላይ ባንኮች ሊያገኙ የሚችሉት ድርሻ ላይ ገደብ በመጣሉ ባንኮች ያላቸውን የምንዛሬ ፍላጎት በነፃ እንዳያሟሉና ትክክለኛ የዋጋ ግኝት እንዳይኖር እንቅፋት መሆኑን IMF አስታውቋል። የኢትዮጵያ ብሔራዊ ባንክ በበኩሉ ገበያ መር የውጭ ምንዛሬ ስርዓትን ተግባራዊ መደረጉን ተከትሎ እንዲህ ያሉ ጨረታዎች ማካሄዱ የውጭ ምንዛሬ እጥረትን ለመቅረፍና ለንግድ ባንኮች የጥሬ ገንዘብ እጥረትን ለመፍታት ያለመ እንደሆነም ገልጿል። ባንኩ በቀጣይም በተያዘለት መርሃ ግብር መሰረት የውጭ ምንዛሬ ሽያጩን እንደሚቀጥልም አስታውቋል። በመጨረሻም በኢትዮጵያ ተግባራዊ እየተደረገ ካለው አጠቃላይ የማክሮ ኢኮኖሚ ማሻሻያ ማዕቀፍ ውስጥ ዋነኛ የሆነው የውጭ ምንዛሬ ተመን በገበያ እንዲወሰን የማድረግ ሂደት አሁንም በተለያዩ መዋቅራዊ ችግሮች ሳቢያ ተግዳሮት እየገጠመው መሆኑ ተጠቁሟል። በተለይም በባንኮችና በብላክ ማርኬት መካከል ያለው የዋጋ ልዩነት በቅርብ ሳምንት ውስጥ ወደ 13 በመቶ ከፍ ማለቱ ተሰምቷል። የዓለም አቀፉ የገንዘብ ድርጅት IMF እንዳሳወቀው ከመስከረም እስከ ጥቅምት አጋማሽ ድረስ ባለው ጊዜ ውስጥ በይፋዊ የባንክ ተመንና በጥቁር ገበያው መካከል ያለው ልዩነት ከ10 በመቶ በታች ወርዶ የነበረ ቢሆንም አሁን ላይ ግን ልዩነቱ በድጋሚ እያገረሸ መምጣቱ ነው የተነገረው። ለዚህ ደግሞ ዋነኛ ምክንያቱ የተጠቀመው የኢትዮጵያ ብሔራዊ ባንክ ከፍተኛ መጠን ያለው የውጭ ምንዛሬ ከጨረታ ውጪ ለኢትዮጵያ ንግድ ባንክ መሸጡ ነው ያለው ድርጅቱ። ይህም የምንዛሬ ተመኑ በገበያ ውስጥ ያለውን ትክክለኛ የፍላጎትና የአቅርቦት ሁኔታ እንዳያንጸባርቅ አድርጎታል ብሏል። በተጨማሪም ብሔራዊ ባንክ በሚያካሂደው የውጭ ምንዛሬ ጨረታ ላይ ባንኮች ሊያገኙ የሚችሉት ድርሻ ላይ ገደብ በመጣሉ ባንኮች ያላቸው የውጭ ምንዛሬ ፍላጎት በነፃ እንዳያሟሉና ትክክለኛ የዋጋ ግኝት እንዳይኖራቸው እንቅፋት እንደሆነባቸው ሪፖርቱ ዘግቧል። ካፒታል ጋዜጣ ከIMF ሪፖርት ላይ እንደተመለከተው ከሆነም የኢትዮጵያ ንግድ ባንክ እንደ ሀገር ስትራቴጂካዊ የሆኑ የነዳጅና የማዳበሪያ ግዢዎችን በብቸኝነት እንዲሸፍን መደረጉ በባንኩ ላይ ያለውን የውጭ ምንዛሬ እጥረት አሁንም በከፍተኛ ደረጃ እንዲቀጥል በር እንደከፈተም ተናግሯል። የግል ባንኮች እነዚህን ግዙፍ ሀገራዊ ሸክሞች ለመጋራት ያላቸው ፍላጎት አነስተኛ መሆኑ በንግድ ባንክ ላይ ያለው ጫናን ከማክበዱም በላይ በገበያው ላይ የምንዛሬ እጥረት እንዲፈጠር ምክንያት ሆኗል ብሏል ሪፖርቱ። ምንም እንኳን በባንኮች መካከል የሚደረገው የምንዛሬ ግብይት የተጀመረ ቢሆንም ሂደቱ አሁንም ቢሆን እንዳስፈላጊነቱ የሚከናወንና የተቀናጀ ባለመሆኑ
ባንኮች ያላቸው ትርፍ የውጭ ምንዛሬ እርስ በእርስ በብቃት እንዳይለዋወጡ አድርጓቸዋል ሲል IMF ጠቅሷል። የሀገሪቱ የወርቅና የቡና ኤክስፖርት ከፍተኛ እድገት እያሳየ ቢመጣም በትይዩ ገበያ ላይ ያለው የዋጋ ልዩነት መስፋት በኢኮኖሚው ላይ የራሱ የሆነ አሉታዊ ተጽዕኖ ይኖራል ነው የተባለው። ዘገባው የካፒታል ጋዜጣ ነው። የተወደዳችሁ የከፍቲው አድማጭ ተመልካቾቻችን ለዛሬ ብትሰሙት መልካም ነው ያልናቸው የምጣኔ ሀብት መረጃችን ይህንን ይመስል ነበረ። ስላደመጣችሁን ከልብ እናመሰግናለን። መልካም ጊዜ